ባላደራው አማራ እና አማራ የሀገር ባላደራው ቃሉም እየደረሰ ነው። አሚማን ይደግፉ። አማራ ሚዲያ ማዕከል መደገፍ የታፈኑ ወገኖች ድምጻቸው ከፍ ብሎ እንዲሰማ መፍቀድ ብቻ አይደለም፣ ይልቁንስ መታገልም ጭምር እንጂ። ሐቀኛ ሚዲያ የስልጣኔ የእውቀትና የመረጃ ምንጭ ነው። የሐሰት ትርክትና ጥላቻ በነገሰበት በዚህ ዘመን ይህንን የሚያረክስ የሚዲያ ተቋም ያስፈልጋል። አማራ ሚዲያ ማዕከል ጥቂት ተቆርቋሪ የሆኑ ወገኖች በማይሰበር ብርታት እልህ በቁጭትና በወኔም የሚደግፉትና በዋናነት ሞረሽ ወገን የአማራ ድርጅት በበላይነት የሚያንቀሳቅሰውና የሚያስተዳድረው የህዝብ ሶት ለቅሶም ጭሆት በደል የወገን ሞት ብቻም ሳይሆን በሌሎች ለአማራው ብሎም ለመላው ኢትዮጵያዊ ሊጠቅሙ በሚችሉ ማህበራዊ ኢኮኖሚያዊ እንዲሁም በጠቃሚ ሴቶች ዙሪያ ትኩረት አድርጎ እየሰራ ያለም የሚዲያ ተቋም ነው። መላው አድማጭ ተመልካቾቻችንን በዩቲዩብ ላይክ፣ ሼር፣ ሰብስክራይብ በማድረግ በኩል ትልቅ አስተዋጽኦ ስታደርጉ መቆየታችሁንና አሁንም መቀጠላችሁን በአድናቆት እንመለከተዋለን። በምትችሉት መንገድ ድጋፋችሁ እንዲቀጥል እንፈልጋለን። አማራ ሚዲያ ማዕከል አሚማ የሞረሽ ወገን አማራ ድርጅት እንዲሁም ዛሬ ላይ በህይወት የሌሉት ያንጋፋው ጋዜጠኛ ደምስ በለጠም አሻራ ያረፈበትና አደራም ያለበት ጭምር ነው። ላለፉት 3 ዓመታት የተደራጁ በዩቲዩብ፣ በፌስቡክ፣ በቴሌግራም እና ሌሎችንም መንገዶችን በመጠቀም በዜና፣ በፕሮግራም፣ በቀጥታ ውይይት አቅሙ በፈቀደ መጠን በተለያዩ አካባቢዎች በሀገር ገንቢው የአማራ ህዝብ ላይ የሚደርሰውን የለየለት የዘር ፍጅት፣ ሞት፣ ስደትና መፈናቀልን ትኩረት ሰጥቶ በበቂ መረጃና ማስረጃ በማስደገፍ ሲያጋልጥ መቆየቱንና አሁንም በዚሁ የማስተማር የማጋለጥና የማሳወቅ ተግባሩ መቀጠሉ ይታወቃል። የአማራ ድምጽ ራዲዮ አድራም ከአማራ ሚዲያ ማዕከል ጋር ተቀናጅቶም ተደጋግፎ የሚሰራም የኢንተርኔት ራዲዮ ሲሆን ላለፉት 5 ዓመታት መረጃም ዜና ፕሮግራምና ውይይት በመስራት በመረጃ የበለጸገ ማህበረሰብ ለመፍጠር በጎ አስተዋጽኦ እያበረከተ የመጣም ተቋም ነው። የአማራ ድምጽ ራዲዮ አድራን ይደግፉ። የአማራ ድምጽ ራዲዮ ከ2008 የአማራ ተጋድሎ ጀምሮ በመላው ኢትዮጵያ ሲሰራጭ የነበረና ለአጭር ጊዜ ተቋርጦ የነበረ የሬዲዮ ተቋም ነው። በሞረሽ ወገን የአማራ ድርጅት በጓራጎት ማህበር ስር ያሉ ሁለቱም ተቋማት ቢደግፉና ወደ ሳተላይት እንዲወጡ ቢደረግ አማራው ብቻ ሳይሆን ሌላው ኢትዮጵያዊ ሁሉ የሚያተርፍበት የተደራጀና የተቀናጀ ስራ ለመስራት ይቻላል። የአማራ ሚዲያ ማዕከል ትኩረት አድርጎ የሚሰራው በአማራው ላይ ብቻ ሳይሆን ፍትህ፣ እኩልነት፣ እውነት፣ ወንድማማችነትና አብሮነትን ለሚፈልጉ ወገኖች ጭምር ነው። በመንግስትም ይሁን በሌላ የተደራጀ ጉልበተኛ ኃይል በሚያደርስባቸው መከራ ላይ ብቻ ሳይሆን ወግና ባህላቸው ላይም ትኩረት አድርጎ ይሰራል። በመሆኑም አማራ ሚዲያ ማዕከልም ሆነ የአማራ ድምጽ ራዲዮ አድራ ወደ ተሻለ ስርጭት አድማስ እንዲወጡ የሁሉንም ርብርብ ያስፈልጋል። አማራ ሚዲያ ማዕከል መደገፍ የሐሰት ትርክትና ጥላቻን መቃወም ጭምር ነው። አሚማን መደገፍ የታፈኑ ወገኖች ድምጻቸው ከፍ ብሎ እንዲሰማ መፍቀድ ብቻ ሳይሆን መታገልም ጭምር ነው። አማራ ሚዲያ ማዕከል መደገፍ ራስን መደገፍ ነው። አማራ ሚዲያ ማዕከልን አሚማን ይደግፉ። አሚማን ለመደገፍ ሰኔ 12 ወይም ደግሞ ጁን 19 ቀን የቴሌቶን ዝግጅት ይካሄዳል። ይሳተፉም ይደግፉም። ያስታውሱ፣ ሰኔ 12 ወይም ጁን 19 የቴሌቶን ዝግጅት ይካሄዳል። ይሳተፉ ይደግፉ። አማራ ሚዲያ ማዕከል መደገፍ ራስን መደገፍ ነው። አማራ ለአማራ የሀገር ባላደራው አማራ እና አማራ የሀገር ባላደራው ሰላም ጤና ይስጥልኝ ክቡራትና ክቡራን የአማራ ሚዲያ ማዕከል ተከታታዮች ሰኔ 10 ቀን 2013 ዓ.ም ዕለታዊ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር መልካም ሞላ አብሬያችሁ ቆያለሁ። የፊታችን ቅዳሜ ሰኔ 12 ቀን ወይም ደግሞ ጁን 19 የአማራ ሚዲያ ማዕከልን ለማጠናከር እንደዚሁም የአማራ ድምጽ ራዲዮን ተመልሶ ዳግም በመላው ኢትዮጵያ እንዲሰራጭ ለማድረግን ዓላማው ያደረገ የቴሌቶን ዝግጅት አዘጋጅተናል። እንድትሳተፉ የአክብሮት ግብዣችን ነው። ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስተ ዜና። የታጣቂዎች ጥቃት የሁለት ወጣት ኢንጅነሮችን ነፍስ ነጠቀ። የታሪክ ተመራማሪው ፕሮፌሰር ጌታቸው ኃይሌ ጥንታዊውን የኢትዮጵያ ታሪክ ለውሸት እንዳይመች አድርገው በመሰነድ በኩል
ለሀገር ላበረከቱት አስተዋጽኦና በትውልዱ ዘንድ ሕያው ሆነው የሚኖር ስራዎችን በማበርከታቸው ሊመሰገኑና ሊዘከሩ እንደሚገባቸው ተገለጸ። በመኪና አደጋ ከአንድ ቤተሰብ የ3 ሰዎች ሕይወት ሲያልፍ በ8 ሰዎች ላይ አካል ጉዳት አደረሰ። አማራ ጄኖሳይድ ዎች ከቤልጂየም ብራሰልስ ፕሬስ ክለብ ጋር በመተባበር በኢትዮጵያ በአማራ ሕዝብ ላይ እየተፈጸመ ስላለው የዘር ፍጅት ውይይት አካሄዱ። ደብረታቦር ዩኒቨርሲቲ ደብረታቦር ከተማን የውሃ እጥረት መፍታት የሚያስችሉ ስራዎችን እያከናወነ መሆኑን አስታወቀ። ወደ ዝርዝር ዜናዎች እናልፋለን። የታጣቂዎች ጥቃት የሁለት ወጣት ኢንጅነሮችን ነፍስ ነጠቀ። በኮንስትራክሽን ስራ ላይ ተሰማርተው በሙያቸው ሀገራቸውና ሕዝባቸውን እያገለገሉ የነበሩ ሁለት ወጣት ኢንጅነሮች በታጣቂዎች ተገድለዋል። አስራት ሽካና ሮቤል ልደቱ የተባሉ ወጣት ኢንጅነሮች ሰኔ 8 ቀን 2013 ዓ.ም ለስራ ጉዳይ አማሮ ልዩ ወረዳ ሲጓዙ ጀሎ በምትባል ቀበሌ በታጣቂዎች በተከፈተባቸው ተኩስ ህይወታቸው አልፏል። ሁለቱም ወጣት ኢንጂነሮች ባላቸው ዕውቀት ህዝባቸውንና ሀገራቸውን በማገልገል ላይ ያሉ ነው በታጣቂዎች በግፍ የተገደሉት። የወጣቶቹን ግድያ የአማሮ ልዩ ወረዳ ፖሊስ ጽሕፈት ቤት ለቲክቫህ ኢትዮጵያ ያረጋገጠ ሲሆን ጉዳዩን ለደቡብ ክልል ፖሊስ ኮሚሽን አሳውቀናል ብሏል። በሌላ በኩል የደቡብ ክልል ኮንስትራክሽን ባለስልጣን ባወጣው የሐዘን መግለጫ ወጣት ሮቤል ልደቱ የባለስልጣን መስሪያ ቤቱ የመንግስት ፕሮጀክቶች ግንባታ ጥራት ክትትልና ቁጥጥር ስራ ሂደት ባለሙያ እንደነበር ገልጾ በህልፈቱ የተሰማውን ሐዘን ገልጿል። ባለስልጣኑ ድንገተኛ ህልፈተ ህይወት ብሎ ከመግለጽ በዘለለ ዝርዝር መረጃ አልሰጠም። የደቡብ ክልል ፖሊስ ኮሚሽን ስለ ግድያው፣ ጥቃት ፈጻሚዎቹ ስለመያዛቸውና ሌሎች ተያያዥ መረጃዎች እንዲሰጠን ያደረግነው ሙከራ አልተሳካም ሲል ኢትዮ መረጃ ኒውስ ዘግቧል። የታሪክ ተመራማሪው ፕሮፌሰር ጌታቸው ኃይሌ ጥንታዊውን የኢትዮጵያ ታሪክ ለውሸት እንዳይመች አድርገው በመሰነድ በኩል ለሀገር ላበረከቱት አስተዋጽኦና በትውልዱ ዘንድ ሕያው ሆነው የሚኖር ስራዎችን በማበርከታቸው ሊመሰገኑና ሊዘከሩ እንደሚገባቸው ተገለጸ። ትግላችን ትውልድ ተሻጋሪ ነው፣ የአማራው መደራጀት የህልውናና የማንነቱ መሰረት ነው በሚል ለበርካታ ዓመታት በትግል ላይ ያለው ሞረሽ ወገኔ የአማራ ድርጅት የፕሮፌሰር ጌታቸው ኃይሌን ህልፈተ ህይወት አስመልክቶ የተሰማውን ጥልቅ ሐዘን ገልጿል። ኢትዮጵያ ዕውቁንና ታላቁን ምሁር የታሪክ ተመራማሪ ደራሲና ተርጓሚ ፕሮፌሰር ጌታቸው ኃይሌን በማጣቷ ከፍተኛ ሐዘን ተሰምቶናል ነው ያለው ድርጅቱ በመግለጫው። ሞረሽ ወገኔ የአማራ ድርጅት ሲቀጥልም ፕሮፌሰሩ ጥንታዊውን የግዕዝ መጻሕፍትን ወደ አማርኛ በመተርጎም እውነትን፣ ታሪክንና ማንነትን ለትውልድ ከማስተላለፋቸውም በላይ ኢትዮጵያ ቀደም ሲል በስነ ጽሑፍ የተራቀቁ ምሁራን እንደነበሯት ማሳየታቸውን መስክሯል። ዛሬ ላይ በሐሰት ትርክት እየተፈበረከ በሚጻፍበት ወቅት የታሪክ ተመራማሪው ፕሮፌሰር ጌታቸው ጥንታዊውን የኢትዮጵያን ታሪክ ለውሸት እንዳይመች አድርገው ስለሰነዱት የሀገር ባለውለታ በመሆናቸው በሰሯቸው ስራዎች ለዘላለም ሕያው ሆነው ይኖራሉ ተብሏል። ፕሮፌሰር ጌታቸው ደከመኝ ሰለቸኝ ሳይሉ እድሜ ሳይገድባቸው ህይወታቸውን በሙሉ ለምርምርና ለስነ ጽሑፍ ስራ መዋላቸውን የገለጸው ሞረሽ በርካታ የታሪክ የህግና የፍልስፍና መጽሐፍቶችን፣ ገድሎችን ሰንደው ለትውልድ ስለማበርከታቸውም ጠቅሷል። የሀገርና የወገን ተቆርቋሪና የሰብአዊ መብት ተሟጋቹ ፕሮፌሰር ጌታቸው በወያኔ ስልጣን ዘመን በአማራ ህዝብ ላይ ስለሚደርሰው የዘር ማጥፋት ሞረሽ ወገኔ የአማራ ድርጅት ያዘጋጀውን ጥናታዊ ጽሑፍ ለዓለም አቀፍ ማህበረሰብ እንዲደርስ በፈለገ ጊዜ መልካም ፈቃዳቸው ሆኖ ጥንታዊውን ጽሑፍ ወደ እንግሊዝኛ ተርጉሞ እንዲሰራጭ በማድረግ በኢትዮጵያ ያለው የሰብአዊ መብት ጥሰት እንዲጋለጥ ትልቅ አስተዋጽኦ አድርገዋል ነው ያለው። ፕሮፌሰር ጌታቸው ኃይሌ በዓለም አቀፍ የምርምርና የጥናት መድረኮች ላይም በተለይም የአፍሪካን አህጉር በሚመለከት ያበረከቷቸው ጥልቅ ምርምሮች ለአዲሱ ትውልድ ፈለግ ቀያሽና የንቃተ ህሊና ማዳበሪያ በመሆናቸው ከፍተኛ አድናቆት እንደሚጠቀሱም ገልጿል። ፕሮፌሰር ጌታቸው ኃይሌ በማይናወጥ ሀገራዊ መሰረት ላይ ቆመን እንድናይ ስላደረጉት አስተዋጽኦ ሁሉ ያመሰገነው ሞረሽ በመጨረሻም እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን፣ ለቤተሰቡ፣ ለወዳጅ ዘመድ ብሎም ለኢትዮጵያ ህዝብ መጽናናትን እንመኛለን ብሏል። ታሪክን ሰንደው ለትውልድ ያቆዩ፣ ግዕዝን ተርጉመው እውነትን ያሳዩ ዕውቁ ፕሮፌሰር ጌታቸው ተለዩ። ባለውለታችን የታሪክ ምሁሩ ጥንታዊ መጻሕፍትን ሰንደው ያኖሩ፣ በእድሜ ዘመናቸው ቁም ነገር የሰሩ የጌታቸው ኃይሌ አርበኛ ነበሩ። ፕሮፌሰር ኃይሌ በሞት ሲለዩባት ኢትዮጵያ ሰው አጣች፣ ዛሬ ጎደለባት። በመኪና አደጋ ከአንድ ቤተሰብ የ3 ሰዎች ህይወት ሲያልፍ በ8 ሰዎች ላይ አካል ጉዳት አደረሰ። በሶማሌ ክልል ቀብሪ ዳሃር ከተማ ሰኔ 9 ቀን 2013 ዓ.ም 8 ሰዓት ከ40 ገደማ በተከሰተ የትራፊክ አደጋ
ከአንድ ቤተሰብ የ3 ሰዎች ሕይወት ሲያልፍ በ8 ሰዎች ላይ ቀላልና ከባድ የአካል ጉዳት ሊደርስ ችሏል። የቀብሪ ዳህር ከተማ አስተዳደር ፖሊስ አዛዥ ኢንስፔክተር አብዱ ሁሴን እንደገለጹት አደጋው የተፈጠረው ከቀብሪ ዳህር ከተማ ወደ ቦይዳሌ በመጓዝ ላይ የነበረች ፒክአፕ መኪና ከቦይዳሌ ከተማ ወደ ቀብሪ ዳህር በመምጣት ላይ ከነበረው ታታ የህዝብ ማመላለሻ ተሽከርካሪ ጋር በመጋጨቷ ነው። በፒክአፕ መኪና ውስጥ ከነበሩት ሰዎች መካከል 3ቱ ህይወታቸው ወዲያው ሲያልፍ ከሟቾች መካከል አንዱ የቀብሪ ዳህር ከተማ ነዋሪ መሆናቸው ታውቋል። በአደጋው ጉዳት የደረሰባቸው ሌሎች ተሳፋሪዎች በቀብሪ ዳህር ሆስፒታል ሕክምና እየተደረገላቸው መሆኑን ከስፍራው ያገኘነው መረጃ ያመለክታል ሲል አዲስ ዘይቤ ዘግቧል። አማራ ጄኖሳይድ ዎች ከቤልጂየም ብራሰልስ ፕሬስ ክለብ ጋር በመተባበር በኢትዮጵያ በአማራ ህዝብ ላይ እየተፈጸመ ስላለው የዘር ፍጅት ውይይት አካሄዱ። አማራ ጄኖሳይድ ዎች አማራ HGW ዋና አዘጋጅ በመሆንና ከቤልጂየም ብራሰልስ ፕሬስ ክለብ ጋር በመተባበር በኢትዮጵያ በአማራ ህዝብ ላይ የሚፈጸመውን የዘር ፍጅት ዋነኛ አጀንዳ በማድረግ ተወያይተዋል። ውይይቱ የተካሄደው ለዓለም አቀፍ ሚዲያ ተቋማት የበለጠ ተደራሽ እንዲሆን በእንግሊዝኛ ሲሆን በአማራ ጄኖሳይድ ጉዳይ ላይ ከመድረክ ሰፊ ውይይትና ማብራሪያ ተሰጥቶበታል። በውይይቱ ላይ ከአማራ በኩል ወክለው አቶ መስፍን አማን፣ ሊሊ ዴቪድ እና ዶክተር ሰናይት ከአሜሪካ፣ ጋዜጠኛ መዓዛ መሐመድ ከኢትዮጵያና ሌሎችም የአማራን ህዝብ ስቃይና በማንነቱ ምክንያት እየተፈጸመበት ያለውን ጭፍጨፋን በተመለከተ በመረጃና በማስረጃ የተደገፈ ገለጻ አድርገዋል። ከተፈጸሙት እጅግ አሰቃቂ የጅምላ ፍጅቶች መካከል በወለጋ የጉሊሶ ጥቃት፣ በሆሮ ጉድሩ፣ በመተከል የተለያዩ አካባቢዎች፣ በማይካድራና በሌሎችም አካባቢ የተፈጸሙ የዘር ፍጅቶች በውይይቱ ተነስተዋል። ጋዜጠኛ መዓዛ መሐመድ ከዘር ፍጅቱ ስለተረፉትና በስጋት የተፈናቀሉ አማራዎች የመንግስት ትኩረት ተነፍጓቸው አሁን ላይ ስላሉበት አሳዛኝ የኑሮ ሁኔታ ሰፊ ገለጻ አድርጋለች። በፕሮግራሙ ላይ ተሳታፊ ከሆኑት መካከል በስዊዘርላንድ የአማራ ጄኖሳይድ ስቶፕ አምሃራ ጄኖሳይድ መስራች ዩዲት ጌዲዮን፣ በጸጋ አማራ ሰብአዊ መብቶችና የዘር ፍጅት ተቆጣጣሪ ሊሊ ዴቪድን እና ፕሮፌሰር ግርማ ብርሃኑና መዓዛ መሐመድን ጨምሮ ሌሎች የውይይቱ ተሳታፊዎችን አመስግነዋል። ውይይቱን የተከታተሉ በርካቶችም አድናቆታቸውን በመግለጽ ተጠናክሮ እንዲቀጥል አሳስበዋል። The reporting of the international media, the international human rights watchdogs is a little bit, kind of frustrating for the Ethiopians, for us, because this we are expecting, many people expected, okay, the international community will have a fair approach or the fair treatment of all kind of humanitarian disasters or all kind of humanitarian crisis. But unfortunately, in the last 2-3 years, we didn't see any much attention, any much regard to the suffering of the Amhara people. It was so disgusting to see that people dying every day, unarmed civilian people, unarmed farmers, because of their identity, because of their Amharan identity, because of their religion, because of their political views. They died every day in Ethiopia, especially after Prime Minister Abiy Ahmed came to power. But the attention or the media reporting is all about some particular issues or specific issues about the Tigray conflict. We are not really, criticizing the media for covering the conflict in Tigray, but we are missing the balance. We are missing the kind of fair approach, fair reporting of the crisis in Ethiopia. So it is really, at this moment, if you ask any Ethiopian about the especially Western media's approach to Ethiopia, everybody tells you a very negative story about the Western media, Western human rights institutions reporting. I think we need to really awaken and make them aware that there is an ongoing ethnic cleansing, an ongoing genocide in Ethiopia. No one wants to, especially in the West, no one wants to report it. No one wants to cover it. Chased. And this is from that perspective. And more than 1 million people are displaced. There were many displacements in Ethiopia, we know that. But now, during this crisis, all the state enemy, Amharas, are portrayed primary state enemy of all other ethnic groups in Ethiopia, since we have this ethnic federalism, unfortunately. And I place myself in the shoes of those people. I mean, I don't consider myself as an Amhara. How would I walk around? Like what? I'm a human being, right? I have my own ambition.
other things in my head. But some other people see me as an Amhara, and they can target me anywhere. So, and even the regional government of the Amhara people are not really backing this up. They're not really showing up. I feel like the Amharas don't have any government. That's really sad. And the suffering of these people, children, unborn, born, so many atrocities happening. It's really sad. I wish no one that to happen. So yeah, thank you for listening. And I hope the world will wake up. Lily, thank you very much. For those who are not Ethiopian, please keep in mind 3 key informations. First, Ethiopia is the cradle of humanity. The first human beings, or the bones of the first human beings, have been discovered there. There are in the moment 86 officially recognized ethnic groups in Ethiopia. And it is a seat of the African Union. It's a sort of Brussels of Africa. Social violence is undoubtedly now on the rise, and quite a number of those incidents took place before the Tigray conflict, as the video showed you. But they failed to sufficiently mobilize the international community. For example, concerning the Amhara, November 2019, Amhara students, 18 Amhara students, 14 girls and 4 young men from Dambidolo University in Western Oromia were abducted by unidentified people as they fled the by bus fatal ethnic clashes between Oromo and Amhara in the university. Then they have been missing since, and of course, we can fear for the worst after more than 2 years. This stoked anger at the government over its inaction and lack of transparency. Inter-ethnic violence affected more than 20 other universities' campuses in 2019, mainly in the Oromia and Amhara regions, and continued in 2020, prompting an estimated 35,000 students to flee. Another example, 1 year later, November 2020, at least 54 people from the Amhara ethnic group were killed in an attack by suspected members of the Oromo Liberation Army, OLA. The attack on Gawakanga village in Guliso district of the West Welaga zone took place just a day after the Ethiopian Defense Forces troops withdrew from the area unexpectedly and without any explanation. Armed rebel groups took power, deposing the military dictatorship. The first thing they did, and this is not rhetoric, there are evidences, is design the political platform in such a way that Amhara voices were not represented. So the problem starts with not being represented, underrepresentation and non-representation. So when I say this is not just rhetoric, every legal framework and policy that was implemented was designed to exclude Amharas. Tangible examples include the fact that every major region that is labeled under ethnic identity had the ethnic identity written as the owner of that region in the regional or state constitution, except in the Amhara region, where the region geographically just on the map is labeled Amhara, but it proclaims the land belongs to its residents. So imagine having an ethnic federalism, an apartheid system that apportions land for a given ethnic identity, and having the second largest group, even according to the government statistics, that was the initial, like not given any land to their name. So that was the initial precursor and the foundation of all the genocidal attacks and the ethnic cleansing to come. The EPRDF coalition divided the nation along ethnic lines, and they did it without a single Amhara party being represented in the process. So even if the whole Ethiopians, if that's what they wanted, Amharas were not represented. As a result, Amharas lost the vast areas of their home states,
which were arbitrarily and exclusively restricted to the specific ethnic groups, turning a nation where all of us lived together for centuries into an apartheid state where some are not welcome in some areas based on their ethnic identity. Would be killing off all the other homogenized regions. So let's look into the root cause. No one is against federalism or decentralization. Let's just do it in a human way. Every horror from Tigray, Eritrea border up in the north to Moyale up to the southern border with Kenya, every problem we have and all this inhuman along with the tyranny and the dictatorship and the corruption is to do with this ethnic federalism. The experiment has failed. Help us remove it. Changing prime ministers alone is not enough. We've seen 3 of them under the system. It's not a solution. Change the whole thing and save us. Save Ethiopians, save Amharas. Thank you. Thank you. Thank you. Thank you very much, Zenit, with your plaidoyer against homogenization, to make a state, a region homogeneous. And we here in Brussels or we in the Netherlands have to smile about this because nothing like this is here with us. Now we are coming to the second contributor from outside. It is Miasa Mohamed. She's based in Ethiopia. And Miasa, it's now you. Please. And remember, 4 to 5 minutes, please. Thank you very much for this opportunity. I really appreciate the Brothers Club for giving this opportunity for the voiceless Amharas. It means a lot for us to get such kinds of opportunity to tell the world what's happening in Ethiopia, specifically in Amhara. So though our government is busy in holding election within 4 days, our country is really in a very serious massacre and displacement, hunger, and other problems, especially Amhara people are suffering due to these problems. So let's see what's happening in short. So I have a very specific or a limited time. There is a systematic repression against ethnic Amhara, informed due to a narrative that the nature towards Amhara, called as Neftenya because of this rhetoric. Dozens of Amhara are killing in Oromia region, in South Nation and nationalities region, and also in Amhara region also. So as I went and asked and discussed with the survivors in Shashamene, Arisi, Bale, Zuai, Agarfa, these are regions which are found in Oromia. These are small towns which are found in Oromia. There are more than 300 people are killed and thousands are displaced in West Oromia. And also in Wellega, more than 600 are killed in different rounds. The killing or the massacre was not once and completed once. It was repeated again and again, and at least it has been for 6 or 7 rounds. This is only in the last 3 months after the change or after Prime Minister Abiy Ahmed came to power. And more than 10,000 Amharas are displaced and trying to survive in different Amhara regions. Those people who are migrated from this Wellega, they came to Desi, Dabra Tabor, and Bure towns. Those who are displaced from this Eastern Oromia. They are still suffering in churches, and some of them are living in their relatives' home because the government even couldn't give them a kind of a campus and places to survive at least. And also, ደብረታቦር ዩኒቨርሲቲ ደብረታቦር ከተማን የውሃ እጥረት መፍታት የሚያስችሉ ስራዎችን እያከናወነ መሆኑን አስታወቀ። ዩኒቨርሲቲው ሳርና ቃናት ቀበሌ ላይ በ11 ሚሊዮን ብር 2 የአዲስ የውሃ ጉድጓድ ሊያስቆፍር ዝግጅቱን ጨርሶ ለቁፋሮ የሚውሉ ማሽኖችን በመጠባበቅ ላይ እንደሚገኝ ገልጿል። በተጨማሪም አባረጋይ ከሚገኘው ማቀነባበሪያ ታንክ ጀምሮ እስከ ሰኞ ገበያ የሚደርስ የ5.6 ኪሎ ሜትር የሚሸፍን የ250 ሚሊ ሊትር የውሃ አቅም ማስተላለፊያ የቱቦ መግበሪያ የቦይ ቁፋሮን ከ4 ሚሊዮን ብር በላይ ወጪ በማድረግ አስጀምሯል። ሰኔ 9 ቀን 2013 ዓ.ም የዩኒቨርሲቲው ከፍተኛ አመራሮችን ጨምሮ የደብረታቦር ከተማ
የውሃና ፍሳሽ አገልግሎት ጽሕፈት ቤት ስራ አስኪያጅ የሆኑት አቶ ሙሉቀን ወንዲራይድ በተገኙበት ያለውን የስራ እንቅስቃሴ በጋራ ጎብኝተዋል ሲል ደብረታቦር ዩኒቨርሲቲ አስታውቋል። ከአማራ ሚዲያ ማዕከል የሰኔ 10 2013 ዓ.ም ዕለታዊ ዜናዎች እነዚህ ነበሩ። ከዜናዎቹ ጋር መልካም ሞላ አብሬያችሁ ቆያለሁ። የአማራ ሚዲያ ማዕከልን ለመደገፍ እንደዚሁም የአማራ ድምጽ ራዲዮ ዳግም ወደ ስርጭት ተመልሶ በመላው ኢትዮጵያ እንዲሰማ ለማድረግ የፊታችን ቅዳሜ ሰኔ 12 ወይም ጁን 19 የቴሌቶን ዝግጅት አዘጋጅተናል። እንድትሳተፉ የአማራ ሚዲያ ማዕከልን እንድታጠናክሩ እንደዚሁም ለመላው ህዝባችን በተለይም በገጠሩ ክፍል ለሚኖረው ማህበረሰባችን የሬዲዮ ስርጭት እንዲደርስ እንድታደርጉ በአክብሮት እንጠይቃለን። መልካም ቀን። የሀገር ባላደራው አማራው የሀገር ባላደራው ቀኑም እየደረሰ ነው። አሚማን ይደግፉ። አማራ ሚዲያ ማዕከል መደገፍ የታፈኑ ወገኖች ድምጻቸው ከፍ ብሎ እንዲሰማ መፍቀድ ብቻ አይደለም፣ ይልቁንስ መታገልም ጭምር እንጂ። ሐቀኛ ሚዲያ የስልጣኔ የእውቀትና የመረጃ ምንጭ ነው። የሐሰት ትርክትና ጥላቻ በነገሰበት በዚህ ዘመን ይህንን የሚያረክስ የሚዲያ ተቋም ያስፈልጋል። አማራ ሚዲያ ማዕከል ጥቂት ተቆርቋሪ የሆኑ ወገኖች በማይሰበር ብርታት እልህ በቁጭትና በወኔም የሚደግፉትና በዋናነት ሞረሽ ወገን የአማራ ድርጅት በበላይነት የሚያንቀሳቅሰውና የሚያስተዳድረው የህዝብ ሶት ለቅሶም ጭሆት በደል የወገን ሞት ብቻም ሳይሆን በሌሎች ለአማራው ብሎም ለመላው ኢትዮጵያዊ ሊጠቅሙ በሚችሉ ማህበራዊ፣ ኢኮኖሚያዊ እንዲሁም በጠቃሚ ሴቶች ዙሪያ ትኩረት አድርጎ እየሰራ ያለም የሚዲያ ተቋም ነው። መላው አድማጭ ተመልካቾቻችንን በዩቲዩብ ላይክ፣ ሼር፣ ሰብስክራይብ በማድረግ በኩል ትልቅ አስተዋጽኦ ስታደርጉ መቆየታችሁንና አሁንም መቀጠላችሁን በአድናቆት እንመለከተዋለን። በምትችሉት መንገድ ድጋፋችሁ እንዲቀጥል እንፈልጋለን። አማራ ሚዲያ ማዕከል አሚማ የሞረሽ ወገን አማራ ድርጅት እንዲሁም ዛሬ ላይ በህይወት የሌሉት ያንጋፋው ጋዜጠኛ ደምስ በለጠም አሻራ ያረፈበትና አደራም ያለበት ጭምር ነው። ላለፉት 3 ዓመታት የተደራጁ በዩቲዩብ፣ በፌስቡክ፣ በቴሌግራም እና ሌሎችንም መንገዶችን በመጠቀም በዜና፣ በፕሮግራም፣ በቀጥታ ውይይት አቅሙን በፈቀደ መጠን በተለያዩ አካባቢዎች በሀገር ገንቢው የአማራ ህዝብ ላይ የሚደርሰውን የለየለት የዘር ፍጅት፣ ሞት፣ ስደትና መፈናቀልን ትኩረት ሰጥቶ በበቂ መረጃና ማስረጃ በማስደገፍ ሲያጋልጥ መቆየቱንና አሁንም በዚሁ የማስተማር የማጋለጥና የማሳወቅ ተግባሩ መቀጠሉ ይታወቃል። የአማራ ድምጽ ራዲዮ አድራም ከአማራ ሚዲያ ማዕከል ጋር ተቀናጅቶም ተደጋግፎ የሚሰራም የኢንተርኔት ራዲዮ ሲሆን ላለፉት 5 ዓመታት መረጃም፣ ዜና፣ ፕሮግራምና ውይይት በመስራት በመረጃ የበለጸገ ማህበረሰብ ለመፍጠር በጎ አስተዋጽኦ እያበረከተ የመጣም ተቋም ነው። የአማራ ድምጽ ራዲዮም አድራን ይደግፉ። የአማራ ድምጽ ራዲዮ ከ2008 የአማራ ተጋድሎ ጀምሮ በመላው ኢትዮጵያ ሲሰራጭ የነበረና ለአጭር ጊዜ ተቋርጦ የነበረ የሬዲዮ ተቋም ነው። በሞረሽ ወገን የአማራ ድርጅት በጎ አድራጎት ማህበር ስር ያሉ ሁለቱም ተቋማት ቢደግፉና ወደ ሳተላይት እንዲወጡ ቢደረግ አማራው ብቻ ሳይሆን ሌላው ኢትዮጵያዊ ሁሉ የሚያተርፍበት የተደራጀና የተቀናጀ ስራ ለመስራት ይቻላል። የአማራ ሚዲያ ማዕከል ትኩረት አድርጎ የሚሰራው በአማራው ላይ ብቻ ሳይሆን ፍትህ፣ እኩልነት፣ እውነት፣ ወንድማማችነትና አብሮነትን ለሚፈልጉ ወገኖች ጭምር ነው። በመንግስትም ይሁን በሌላ የተደራጀ ጉልበተኛ ኃይል በሚያደርስባቸው መከራ ላይ ብቻ ሳይሆን ወግና ባህላቸው ላይም ትኩረት አድርጎ ይሰራል። በመሆኑም አማራ ሚዲያ ማዕከልም ሆነ የአማራ ድምጽ ራዲዮ አድራ ወደ ተሻለ ስርጭት አድማስ እንዲወጡ የሁሉንም ርብርብ ያስፈልጋል። አማራ ሚዲያ ማዕከል መደገፍ የሐሰት ትርክትና ጥላቻን መቃወም ጭምር ነው። አሚማን መደገፍ የታፈኑ ወገኖች ድምጻቸው ከፍ ብሎ እንዲሰማ መፍቀድ ብቻ ሳይሆን መታገልም ጭምር ነው። አማራ ሚዲያ ማዕከል መደገፍ ራስን መደገፍ ነው። አማራ ሚዲያ ማዕከልን አሚማን ይደግፉ። አሚማን ለመደገፍ ሰኔ 12 ወይም ደግሞ ጁን 19 ቀን የቴሌቶን ዝግጅት ይካሄዳል።